ኢራን እስራኤል ላይ አዲስና አራተኛ ዙር ጥቃት ከፈተች። ሞሳድ ተዘናግቶ ጉር ተሰራ። የኢራን አብዮታዊ ዘብ የኔታንያሁ ቢሮ ላይ ጦር መክፈቱን ገልጾ የጠቅላይ ሚኒስትሩ ሕንፃ ቢሮ ወድሟል። እስራኤል ጀርባዋ ተላልጧል። የኢራን ሚሳኤሎች የቴል አቪቭን ጀርባ እያቆሰሉት ነው። ነገሩ እጅግ ከብዷል። በአያቶላ ሞት አራስ ነብር የሆነችው ኢራን በመርዛማ ቦምብ የእስራኤልን ከተሞች አጋይታለች። ከኢራን የተተኮሰ ባላስቲክ ሚሳኤል ከኢየሩሳሌም በስተ ምዕራብ ከምትገኘው ቤት ሺመሽ ከተማ ውስጥ በሚገኝ የመኖሪያ መንደር ላይ ባደረሰው ቀጥተኛ ጥቃት የ9 ሰዎች ሕይወት ሲያልፍ ከ40 በላይ የሚሆኑ ደግሞ ለተለያዩ አካል ጉዳቶች ተዳርገዋል። ሚሳኤሉ በሰፈር ውስጥ የሚገኝ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን ከስሩ የሚገኘው ሕዝብ ቦምብ መጠለያና በአቅራቢያ ያሉ ቤቶች ላይም ከፍተኛ ውድመት አድርሷል። የማገን ዳዊት አዶም የአምቡላንስ አገልግሎት 8 ሰዎች በቦታው መሞታቸውን ያረጋገጠ ሲሆን 9ኛው ሰለባ ደግሞ ሆስፒታል ከገባ በኋላ ሕይወቱ አልፏል። ከቆሰሉት መካከል ሕጻናት የሚገኙባቸው ሲሆን በደረሰባቸው ከባድና መካከለኛ ጉዳት በኢየሩሳሌም በሚገኙ ሆስፒታሎች ሕክምና እየተደረገላቸው ይገኛል። የእስራኤል መከላከያ ኃይል ሚሳኤሉን በአየር ላይ መምታት ሳይቻል የቀረበት ምክንያትና የመጠለያውን ጥንካሬ በሚመለከት ምርመራ መጀመሩን አስታውቋል። የአየር መከላከያ ስርዓቶች በስራ ላይ ቢውሉም በግምት 500 ኪሎ ግራም የሚመዝን ፈንጂ የተሸከመውን ይህን ሚሳኤል ማክሸፍ ያልቻለበት ሁኔታ በአየር ኃይሉ እየተጠና ነው። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ አገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምፅ መስማቱን የዜና ወኪሎቹ ሮይተርስና ኤፒ ዘገቡ። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴል አቪቭ የሚገኙ ስፍራዎች ኢላማ በማድረግ አዲስ ዙር የሚሳኤልና ድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ 4 ሲል የጠራው ዘመቻ አካል የሆነው የሄይባር ሚሳኤሎችን ወደ ቴል አቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብለዋል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክሏል። የዜና ወኪሎቹ ቴል አቪቭ ውስጥ የፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉ ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የአገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል። የአገሪቱ ጦርም በኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጸዋል። በሌላ በኩል የውጭ ጉዳይ ሚኒስትር አባስ አራክቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለውን እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትሉ ተናገሩ። ሚኒስትሩ ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የአገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊት ወራሪን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መቅሰፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራክቺ 2 ጊዜም ድርድር ላይ እያለን ጥቃት ፈጽመውብናል ብለዋል። ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላትም ተናግረዋል። የውጭ ጉዳይ ሚኒስትሩ ጨምሮም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብ ጠቁመዋል። ኢራን 7 ሀገራት ለብቻዋ እየተዋጋች ቢሆንም እንደ ቻይና ያሉ ወዳጆቿም አብረዋት አለመሆኑ ጥያቄ አስነስቷል። የቻይና ዝምታ በዝርዝር እንመለከተዋለን። የቻይናውያንን አካሄድ ለመረዳት አንዳንድ ጥንታዊ አባባሎቻቸው ሊረዱ ይችላሉ። የቻይና የኢኮኖሚ ዘመናዊነት ቁልፍ መሪ የነበሩት ዴንግ ዚያኦፒንግ እንዲህ ብለው መደጋገም ይወዱ ነበር። ተራራ ላይ ተቀምጠህ ነብሮች ሲጣሉ ተመልከት። ባለፉት 2 ወራት ቻይና በአጋሮቿ ላይ ከፍተኛ ተጽዕኖ ባሳደሩ 2 ግጭቶች ላይ ከሩቅ ሆና ያለ ፍላጎት የምትመለከት ትመስል ነበር። በተከታታይ በተከሰቱ ፈጣን ክስተቶች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከስልጣን አንስተው በቁጥጥር ስር ውለው ወደ አሜሪካ እንዲወሰዱ አድርገዋል። ከ1 ወር ተኩል በኋላ ደግሞ ከእስራኤል ጋር በመተባበር መንፈሳዊ መሪውን አሊ ካሚኒን ጨምሮ ትላልቅ ባለስልጣናት ተገድለዋል። ቻይና የቬኔዙዌላና የኢራን ነዳጅ ዋና የንግድ አጋርና ገዢ ብትሆንም እንዲሁም በዓለም ላይ ካሉ በጣም ጠንካራ ወታደሮች አንዱ ቢኖሯትም በሁለቱም ሁኔታዎች የሰጠችው ምላሽ በጥንካሬ ማውገዝና ዲፕሎማሲያዊ ድርድሮች እንዲቀጥሉ መምከር ብቻ የተገደበ ነበር። ማዱሮ ወይም ካሚኒ ከቤጂንግ የበለጠ ነገር ጠብቀው ከሆነ የዚህን ልዩ አጋር ታሪክ በሚገባ ስላላወቁ ነው። የሲኖ አርጀንቲና ኦብዘርቫቶሪ ዳይሬክተርና ከዚጂያንግ ዩኒቨርሲቲ በቻይና ጥናት የማስተር ዲግሪ ያላቸው ፓትሪሲዮ ጄስቶ ላላናሲዮን ሲናገሩ
ቻይና የኒውክሌርና የወታደራዊ ልዕለ ኃያል ሀገር ናት። ነገር ግን ባለፉት 4000 ዓመታት ውስጥ ከድንበሯ ውጪ በማንኛውም ጦርነት ውስጥ ጣልቃ ገብታ አታውቅም። እንደ አውሮፓውያን አቆጣጠር በ1979 የካምቦዲያ ክሜር ሩዥ ቪየትናምን በወረረበት ወቅት ብቻ ነው ጣልቃ የገባችው። ያኔም ቢሆን እንደ ውስጣዊ ስጋት ስላየቻቸው ብቻ ነበር። ቻይና በወታደራዊ ኃይሏ የምትመታውን ራሷን ለመከላከል እንጂ ሌሎችን ለመከላከል ወይም ሌሎች ሀገሮችን ለመቆጣጠር አይደለም ብለዋል ጁስቶ። አክለውም ስለ እነዚህ ነገሮች ስታወራ አንድ ሰው ይህ የኮሚኒስት ፕሮፓጋንዳ ነው ሊልህ ይችላል። ነገር ግን የቻይናን አገዛዝ ወታደራዊ ቅድሚያ የሚሰጠውን ጉዳዮችና ጥልቅ ፍላጎቶች ለመረዳት ታሪክና የቅርብ ጊዜ ክስተቶችን ማየት ብቻ በቂ ነው ብለዋል። ከ2015 እስከ 2019 በቻይና የቀድሞ የአርጀንቲና አምባሳደር የነበሩት ዲዬጎ ጉላር የኤዥያው ግዙፍ ሀገር በሌሎች ሀገራት አስቸኳይ ሁኔታዎች ወይም በዚህ ሁኔታ በፕሬዚዳንት ዶናልድ ትራምፕ ያልተጠበቁ ውሳኔዎች ምክንያት በኮሚኒስት ፓርቲ የተቀረጸውን የመንግስት ፕሮግራም እንደማይቀይር ይስማማሉ። እንደ አውሮፓውያን አቆጣጠር በ2017 በተካሄደው የፓርቲ ኮንግረስ ቻይናውያን በ2049 የዓለም ትልቁ ኢኮኖሚ የመሆን ግብ አስቀምጠዋል። አሁን ደግሞ በሚቀጥለው 10 ዓመት አጋማሽ ላይ ያንን ግብ ለማሳካት የሚያስችል ደረጃ ላይ ይገኛሉ። ዛሬ ቻይና ከ190 ሀገራት ውስጥ የ140ዎቹ ዋና የንግድ አጋር ናት። ስለዚህ በትራምፕ ወታደራዊ ዛቻ አይረበሹም ሲሉ ጉላር ገልጸዋል። ዴንግ ዚያኦፒንግ ይደግሙት የነበረውና የቻይናውያን የጊዜ አረዳድና የስልጣን አያያዝን ለመረዳት የሚረዳውን ሁለተኛውን አባባል እንዲህ ይላል። ችሎታህን ደብቅና አመቹን ጊዜ ጠብቅ፣ መሪነትን በፍጹም አትጠይቅ። ማኦ ዜዱንግ በ1949 ወደ ስልጣን ሲመጡ ቻይና በድህነት የተዘፈቀችና በጦርነት የወደመች ተራ ሀገር ነበረች። አሁን ግን በ2037 አሜሪካንን በጠቅላላ የሀገር ውስጥ ምርት በኖሚናል ጂዲፒ በመብለጥና የዓለም የማኒፋክቸሪንግ ምርት 35% በመሸፈን የአሜሪካንን እጥፍ የዓለም ቀዳሚ የኢኮኖሚ ኃይል ትሆናለች ተብሎ ይገመታል። ጉላር ሲያስረዱ ቤጂንግ አብዛኛውን ጊዜ ከኢኮኖሚ ግቦቿ አታፈነግጥም። በትራምፕ የታሪፍ ማዕቀብ ምክንያት ቻይናውያን 29% የሚሆነውን የውጭ ንግዳቸውን አጥተዋል። ነገር ግን በቻይናውያን ትዕግስት ግንኙነቶችን መልሰው በመገንባት በአንድ ዓመት ውስጥ ያንኑ የውጭ ንግድ ደረጃ መልሰው አግኝተዋል። በቬኔዙዌላ ለቻቪስታ አገዛዝ $65 ቢሊዮን አበድረዋል። ማዱሮ ከወደቁም በኋላ ከመንገዳቸውና ከግባቸው ሳይወጡ ያንን ብድር እንደ ኪሳራ ቆጥረው ትተውታል። በእነዚህ ቀናት ኢራን የሆርሙዝን ሰርጥ ከዘጋች በኋላ ቻይና ለመርከቦቿ ያ እገዳ እንዲነሳ ማድረግ ችላለች ብለዋል። ቻይና ሌሎች ሀገራትን በኢኮኖሚ ለመቆጣጠር የምትሞክር ጣልቃ ገብ ሀገር ተብላ ልትፈረጅ ትችላለች ወይ ተብለው ሲጠየቁ ጆስቶ እንዲህ ሲሉ መለሱ። ከአርጀንቲና በስተቀር በክልሉ ያሉ ሁሉም ሀገራት ከቻይና ጋር የንግድ ትርፍ ወይም ሰርፕለስ አላቸው፣ እንዲሁም ከፍተኛ ኢንቨስትመንት አግኝተዋል። አክለውም ብራዚልን እንደ ምሳሌ ብንወስድ $30 ቢሊዮን ትርፍ አላት። ብራዚላውያን ከቻይና ከሚገዙት በላይ ለቻይና ይሸጣሉ። ለአንድ ብራዚላዊ ስለ ቻይና የኢኮኖሚ ጣልቃ ገብነት ብታወራለት ፊትህ ላይ ይስቅብሃል። እንደ አጋር ወደድንም ጠላንም ግዙፉ የሀገር ውስጥ ገበያዋ የማይተካ የኢኮኖሚ አጋር ነው። አብዛኞቹ ሀገራትም የሚያዩት በዚሁ መንገድ ነው። በተጨማሪም ቻይና የንግድ አጋሮቿ በርዕዮተ ዓለም፣ በሃይማኖት፣ በአምባገነንነት ወይም በዲሞክራሲ ላይ ተመስርታ አትመርጥም። ቅድሚያ የምትሰጠው ለኢኮኖሚ እድገት ነው ብለዋል። ከወታደራዊ ጥንካሬ አንጻርም የቻይና ጦር በግምት 2 ሚሊዮን ንቁ አባላት ያሉት ሲሆን በዓለም ትልቁ ነው። ታዲያ ጥያቄው እንደ ኔቶ ወይም እንደ ቀድሞ የዋርሳው ስምምነት ከሌሎች ኃይሎች ጋር ወታደራዊ ጥምረት በመፍጠር ከርዕዮተ ዓለም አጋሮቿ ጋር ለጋራ መከላከያ ለምን አትቆምም የሚል ነው። እነዚህ ሁሉ ጥምረቶች አጋር ሀገር በሶስተኛ ወገን ከተጠቃ የመከላከል ግዴታ ያካትታሉ። ይህ ደግሞ ቻይና በፍጹም የማታደርገው ነገር ነው። ኃይሏ የራሷን ግዛት ለመከላከል ነው። ይህም እንደ ቻይናውያን አመለካከት የራቀችውን ክፍለ ሀገር ታይዋንን ይጨምራል። ቻይና ከሰሜን ኮሪያ ወይም ከፓኪስታን ጋር አንዳንድ ወታደራዊ ስምምነቶች ያሏት ከድንበሯ አጠገብ ያሉ የኒውክሌር ኃይሎች ስለሆኑ ብቻ ነው ሲሉ ጁስቶ መለሱ። የኤዥያዋ ግዙፍ ሀገር ለመከላከያ የምታውለው ከጠቅላላ የሀገር ውስጥ ምርቷ 1.7% ሲሆን ይህም ከዓለም አማካይ 2.4% በታች ነው። ቻይናውያን የመከላከያ ፖሊሲያቸውን እንዴት እንደሚረዱ ለማወቅ ከ1954 ጀምሮ የውጭ ፖሊሲያቸውን የሚመሩትንና ላለፉት 7 አስርተ ዓመታት ያለወጡትን 5ቱ የሰላማዊ አብሮ መኖር መርሆች ማየት ያስፈልጋል ሲሉ ጁስቶ ተናግረዋል። እነዚህ መርሆች የሉዓላዊነትና የግዛት አንድነት፣ የጋራ መከባበር፣ እርስ በርስ አለመወራረር፣ በውስጥ ጉዳይ ጣልቃ ለመግባት፣ እኩልነትና የጋራ ጥቅም እንዲሁም ሰላማዊ አብሮ መኖር ናቸው።